እና ይዛር ማለት ጅን አለ። ያ ጅን የሚንቀሳቀሰው እንግዲህ ከዓመት አንድ ጊዜ ወይ ከወር አንድ ጊዜ ወይ ከሳምንት አንድ ጊዜ ነው። ገብታችኋል? እንግዲህ ሰዎች በየሳምንቱ እንደ እርድ ያደርጉ የሚያርዱ ይኖራሉ። በየወሩ የሚያርዱ አሉ። አልያም ደግሞ በሁሉም አካባቢ የሚታወቅ ጥቅምት ወር የባለ ዛሮች ወር ነች። ሰላማ ላይ የሚባልባት ከበሮ እየተመታ ጅን የሚወጣባት ወሚነል አጃኢብ። እስኪ አንድ ያስገረመኝ ልንገራችሁ። እንግዲህ አሁን ከልክት አይነት ሶስተኛው እንደው ራሴ በአካል አይቻለሁ። በአንድ ወቅት እንግዲህ በአንድ ወቅት ብቻ አይደለም ለ4 ዓመታት ያክል ተካትያለሁ ይሄን ነገር ላይ ከዛ በላይ እና አንድ ቦታ ላይ 4 በ4 የሆነች ቦታ ቤት ነች። ያቺ ቤት ከሁለት ተከፈለችና ከመጋረጃ ውስጥ ወንዶች አሉ፣ ከመጋረጃ ውጭ ሴቶች ቡና የሚያፈላሉ። ከመጋረጃ ውጭ ያሉት ቡና ተፈልቶላቸው ጫትን እየቃሙ ያማሙቃሉ። ከ6 ሰዓት በኋላ ግርዶሽ ይወርድና ከግርዶሽ ውጭ የሆኑ ሴቶች ይቀላቀላሉ። ዱቤ ይቀርባል፣ ዱቤ ይመታል። የምታጎራው መሃል ላይ ገብታ ታጎራለች። ጸጉሯ ተገልጦ ነው እንግዲህ የምታጎራው። በመሃል ላይ ብዙ ከተጎራና ብዙ አይነት የተለያዩ የሚሏቸው እንደ መንዙማ ነገሮች አሉ። እነኛ ነገሮች ከተባሉ በኋላ በደንብ ይማሞቃል፣ ይፋፋማል። ከዛ በኋላ ሰውየው ጅኑን ያናገረዋል። በሴትዮዋ ምላስ ጅኑ ይናገራል። ምን ትፈልጋለህ አንተ በምድር በራሪ በሰማይ ተሽከርካሪ እንደው ምን አማረህ ይባላል። ከዛ ያማረውን ነገር ጎርነን ባለ ድምጽ ይገልጻል። ያማረውን ነገር ይጠቅሳል። እስኪ ደግሞ ለአንተ ተብሎ እኮ የተገዛ ነጭ በግ አለ ውጭ ላይ አምጡ ይባላል። ያ በግ ይመጣል። በዛች 4 በ4 በሆነችው 8 እና 9 ሰው የተሸከመችው ክላስ ውስጥ ጀበናና ሲኑ ሳይቀር የተጎዘጎዘው ሳር ሳይቀር ምኑ ሳይቀር ያ በግ ይገባል። ያ በግ ይገባና ያቺ ሴት በጉ ላይ ወጣ ትጋልበዋለች። በመካከላችን ትንጎራዳለች፣ ዞር ዞር ትላለች። ይሄውልህ እንግዲህ ለአንተ ነው የተደገሰው ይባላል። ያ በግ ይወጣል። እንግዲህ ምስት አንጡለት ይባላል። የተቃረቡ ነገሮች አሉ። ሽቶ አለ፣ የሱዳን ሽቶ። ያቺ ሱዳን ሽቶ የምትባለው እሷን በአንድ ትንፋሽ ምንም ሳያቋርጥ ይጠጣዋል። ከጠፋች ነጭ ጋዝ። ከዛ ቅቤ ይምጣ ይባላል። ሁላችንም እንቀባለን። ማር ይቀርባል፣ ሁላችንም እንበላለን። ይሄንን ነገር ለመከታተል ለበርካታ ጊዜ ተካትያለሁ። ይሄን ነገር ላይ ወሚነል አጃኢብ የሚገርማችሁ ነገር ይሄ ነገር ልክ ሲነጋ በጉ ይታረዳል። በጉ ሲታረድ የአላህ ስም አይወሳበትም። አልያም ደግሞ የአላህ ስም እንዳያወሱ በአፋቸው የሆነ ነገር ይላሉ፣ ተሳስበው እንኳን እንዳያወሱ። አጃኢብ ነው ወላሂ። በጣም እስልምናን የሚያሰድብና ከኢስላም የሚያስወጣ ምግባር አለው። ግን ሰዎች ምንም ሳያውቁ ሸሆች አመጣን መንዙማ አለ የላይላ ለቀቀላት ተብሎ ይወራል። ወላሂ ስንት ሽርክያት አለው። ከዛ መጨረሻ ላይ ያ በግ የአላህ ስም ሳይወሳበት ይመጣና እንግዲህ ይሄ እንደ ሁለት ነገር ነው። አንዳንድ ቦታ ላይ ደሙን ለህመምተኛው ትቀባዋለች የሚያማሰፍራ ላይ። አንዳንድ ቦታ ላይ ያ በግ ከታረደ በኋላ ራቅ ያለ ቦታ ላይ ይጣላል። አንዳንድ ጊዜ ደግሞ ታርዶ የአላህ ስም ያልተወሳበትን በግ ቤተሰቡ ሙሉ ይመገባል። እዚህ ላይ አስተውሉ። በተለይ በአገራችን ላይ ይህ ነገር ተንሰራፍቷል። ስለዚህ እጅግ ልትንከባከቡና ወላሂ በቀላሉ በቁርአን አያት ይለቅላችኋል። ምንም አትጨናነቁ። ይሄንን ካሴት ብቻ አዳመጣችሁ ወላሂ በቀላሉ ትገላገሉታላችሁ። ኢዘን ምንም የሚያስፈራ ነገር የለም፣ ምንም የሚያስጨንቅ ነገር የለም። ቀላል ነገር ነው ይሄ ነገር ማለት እና ይሄ ምን ይባላል? ያሁኑ ዛር ይባላል። ሌላ ቱፍታ የሚባል ነገር ማለት ቱፍታ ማለት ደግሞ ወንድ ነው። ቱፍታ የሚባለው የቱፍታ ጅን የሚባለው ምን አይነት ነው ካላችሁ ተይዳ ገባች፣ ጫት ቅመዋል። ጫት ከቀም በኋላ ማብሪያት ይጠፋና ልብሷን ታወልቃለች። ሁሉም ጫት ላይ ይተፍባታል። ጠየቁት አንዱን ይሄ እንዲህ ሲደረግ ግን አጅነብይ ሴት አትነካሙ ሲለው አይ እኛ የምንይዘው እጇን ነው አለኝ። እንዴ ማብራቱ ጠፍቷል። አይ እጇን ነው የምንይዘው። ማብሪያት ጠፍቶ በምን መልኩ አድርገህ ትነካታለህ? እንግዲህ እጇን መያዝ ካልቀረ እጇ ተያዘ ማለት ትፈራገጥ ሌላ አካል መንካት አይቀርም። ሁለተኛ እጅስ ቢሆን ራሱ ደግሞ ለምን ሌላ ማረቅ ለማስፈልጉ ማለት ተከራከረ። ይሄ ቱፍታ ይባላል። ቱፍታ ማለት ጫት የሚተፋባችሁ ሲሆን ነው። ኢዘን ይሄ የሶስተኛው ወላሂ እንደ አንድ ርዕስ አድርጌ ቢይዝላችሁ ደስ ይለኛል እንጂ በዚህ በቀላሉ የሚሆን ነገር አይደለም። ሰፊ ነው በጣም
ላውራ ብል ብዙ ነገር ይወጣ ብዙ ነገር ያወጣል በዚህ ዙሪያ ላይ። የአራተኛው መስ ጣኢፍ ይባላል። መስ ጣኢፍ ማለት ልክ ቅድም በእንቅልፍ ላይ ብለን እንደ መጫን ከዋቢስ ብለን የጠራነው ቅድም ላይ ማለት መቶ ይጫናችኋል። መቅራት ስትፈልጉ መናገር ስትፈልጉ መጮህ ስትፈልጉ የሚያስችላችሁ ልክ እንደዛ ነገር ነው። ይሄ የአራተኛው እንኳን ከልክፍት አይቆጠርም ብለዋል። ለምን ቢባል ከደቂቃዎች ስለማያልፍ ውዱእ አድርጎ ቢተኛ ያሰው በቀላሉ ሊገላገለው የሚችል ነገር ነው ብለዋል። ኢንሻአላህ ውዱእ አድርጋችሁ ተኙ ትገላገሉታላችሁ አላህ። እሺ እንግዲህ አሁን ወደ ፈውሱ እየገባን ነው። صفات المعالج የፈውስ አድራጊያኖች ባህሪ ምን መሆን አለበት? ወገኖች እባካችሁ አስተውሉ፣ እባካችሁ ጥንቃቄ አድርጉ። የግድ ልጅ ታማለች ብላችሁ አንጠልጥላችሁ አትጓዙ። አልያም ደግሞ ምናምኑን አንጠልጥላችሁ ቤት ላይ አታስገቡ። ስለዚህ የግድ የፈውስ አድራጊያኖች ባህሪ መሆን ያለበት አሁን እንደምዘረዘራቸው ነው። ለምን ይሄ ነገር የተፈለገው ብትሉኝ፣ አንደኛ ልጃችሁ ለጥመት እንዳትበቃ ነው። ሁለተኛ በልጃችሁ ምክንያት አደጋ ውስጥ እንዳትገቡ ነው። አጋጣሚ ሆኖ ልጃችሁ ለማሳከም ሄዳችሁ በማይፈለግ መልኩ ልጃችሁ ታክማ ወዲያው ብትሞት فوالله الذي لا اله غيره الله سبحانه وتعالى አይመራችሁ። አላህ ስብሓንሁ ወተዓላ አይመራችሁም። ስለዚህ ይህን ነገር በጣም ጥንቃቄ በተሞላው መልኩ አድርጋችሁ በጣም መካተል አለባችሁ። የፈውስ አድራጊዎች ባህሪ ሊሆን የሚገባው ነገር አለ። ማንኛውም ሰው ፈውስ አድራጊ ብላችሁ የጠመጠመውም ያለውም አይደለም። እኛ ዋና ትልቅ ነገር ምንድነው? በኢስላም ካባ ራሱን ከልሎ የሚንቀሳቀሰው ሰው አይደለም። ያ ሰው በትክክል እስልምና ይንጠባረቅበታል ወይ? ተግባሩስ ምንድነው ነው እንጂ መናፍቃኖች ይሄንን ዲን ሊያንኮታኩቱ ፈልገው ነበር። የኢስላምን ካባ ተከልለው በውስጣቸው የውስጣቸውን ተንኮል በልባቸው ላይ አውለው ሞከረው ነበር። አላህ ተዓላ ግን ይሄንን ዲን ስለሚጠብቀው አልহামዱሊላህ ጠብቆናል። እኛ ደግሞ የምንጠበቅበት እኛ የምንድንበት ነፃ የምንሆንበት ነገር አለ። ያ ነገር ምንድነው? እንግዲህ ረሱል አለይሂ ሰላም ሰለላሁ ዐለይሂ ወሰለም ያስቀመጡልን ነገር አለ። አላህ ሱብሓነሁ ወተዓላ እየነገረን ያለው። ስለዚህ ከማንዋላችን ወጥተን ባንሄድ ጥሩ ነገር ነው። እኛን የፈጠረ አላህ ነው። ስለኛ የምናውቀው ይበልጥ አላህ ነው የሚያውቀው። ስለኛ የሚያውቀው አላህ ነው። ከኛ በላይ ጥልቅ አዋቂ የሆነ ጌታ ነው። እኛ እኮ ነገን አናውቀውም። ነገ የኛ ነው፣ ግን እኛ ነገን አናውቀውም። የኛ ላይ ሆነ ይችላል ማለት ነው ያናውቀውም ማለት። አላህ ግን ቀናቶችንም እኛንም የፈጠረው እሱ ነው። ስለዚህ የሁሉ ነገር አዋቂና ጥልቅ አዋቂ የሆነ ጌታ እስከሆነ ድረስ አደራ አላህን እንዳታስከፉ፣ በአላህ ላይ ወሰንን እንዳታልፉ፣ በአላህ ላይ እንዳታምፁ። ወላሂ በልባችሁ ላይ እምነት ይሰናል። እንደ ደመና ብትንትን ይላል። እንደ ጤዛ ይረግፍባችኋል ኢማናችሁ እንዳይረግፍባችሁ እንዳይጠፋባችሁ እባካችሁ ፈውስ አድራጊያኖች መጀመሪያ ባህሪ ያላችሁ። የመጀመሪያው ፈውስ ከማድረጉ በፊት ለፈውስ አድራጊው የሚከተሉት ባህሪያቶች ሊኖሩት ይገባል። የመጀመሪያው አንደኛው አየኩነ ሙዕተቂደን ዓቂደት ሰለፍ ሷሊህ የነኛ የሰሃቦች የነሱን ፍኖት ተከትሎ የሚሄድ መሆን መቻል አለበት። ሱሐቦችን በትክክል የሚወድና የሚያከብር መሆን አለበት። የነሱን ስነ ምግባርን የሚፈጽም መሆን አለበት። መውደድ በተግባር ሲገለበጥ ነውና ተግባባን። እና ምንድነው የሱሐቦችን ጥርት ያለችው ያልተቀላቀለባት እተቢዑ ወላ ተብተዲዑ ተከተሉ እንጂ አትፈጣጥሩ ነው። ቢድዓ ውስጥ ያልገባ መሆን አለበት። ሰለፍ ሷሊህ በሰለፎች መንገድ የሚጓዝ መሆን አለበት። ሁለተኛው አየኩነ ሙሐቂቀን ለተውሂድ الخالص ለዛች ለአላህ ስብሓንሁ ወተዓላ እንድንቀበላት አምነን በልባችን እንድናሳድራት ግድ ያደረገት ቃል አለች። ያቺ ምንድነች? ከሊመቱ ጠይባ ከሊመቱ الأولى تنقذ من النار هي كلمة لا إله إلا الله የምትለው ቃል በትክክል መኖር አለባት። ታወጥርት ባለ መልኩ ላይ ይሄ ምንድነው? في قوله وعمله በንግግራችን በስራችንም ይችን ቃል ያጸድቅና የፈጸመን መሆን መቻል አለብን። የሶስተኛ አየኩነ ሙዕተቂደን አሁንም በትክክል ያመነ መሆን አለበት። ምን አነ ከላም አላህ የአላህ ስብሓንሁ ወተዓላ ቃል ቁርአን ተእሲራን ተጽዕኖ ማሳደር ይችላል። በምን በአጋንንትና በሰይጣን መንፈስ ላይ ተጽዕኖ ማድረግ ይችላል። በትክክልም ያስወጣቸዋል፣ ያቃጥላቸዋል፣ ይገላቸዋል። ማመን መቻል አለባችሁ። ይሄ መኖር አለበት ያ ፈውስ የሚያደርገው ሰው። የአራተኛ አየኩነ ዓሊመን ቢአሕዋል الجن والشياطين የሰይጣንና የጅን ባህሪያቶችን መለየት አለበት።
እዚህ ላይ ጅን ሲወጣለት ሊኮፈስ አይገባም። እኔ እኮ አስወጣሁት፣ እኔ እኮ አስለቀቅኩት፣ እኔ እኮ ማለት አነ አላስፈላጊ ቃላቶች እየጨማመረ የሚጓዝ መሆን የለበትም። በራሱ የሚመካና የሚኮፈስ መሆን የለበትም። የግድ ምን መሆን አለበት? ወደ አላህ ማስጠጋት አለበት። ለምን ቁርአን ማለት የአላህ ቃል ነው፣ ያልተፈጠረ ቃል ነው። እኛ እኮ ፍጡር ነን። እዚህ የተፈጠረውን ጅን ባልተፈጠረው ቃል አሸነፍን እኛ ሰበቦች ነን። ስለዚህ ምን ማድረግ አለብን? እንደውም ስጁድ ማድረግ አለብን እንጂ ልንኮፈስ አይገባንም። ኢዘን የአምስተኛው ምንድነው? አየኩነ ዓሊመን ቢመዳኺል ሸይጣን። ይሄ ደግሞ ሸይጣን በምን አይነት መልኩ ወደ እኛ ሊገባብን እንደሚችል አህዋሉን ማወቅ መቻል አለበት። ፈውስ የሚያደርገው አህዋላቸውን ማወቅ አለበት። ሁኔታቸው በምን መልኩ ወደ እኛ ሊገቡ እንደሚችሉ እዚህ ላይ ፈንዞር እስኪ ተመልከቱ። ሸይኹል ኢስላም ኢብን ተይሚያ ረሂመሁላህ በሕይወት ዘመናቸው እያሉ ጅንን አስለቀው ጅን ውጣ ሲሉት አነ አኽሩጅ ከራመተን ለከ አላቸው። እኔ የምወጣው ላንተ ልቅና ላንተ ክብር ብዬ ነው አላቸው። ምን አሉት? ላ ጣዓተ ሊላሂ ወረሱል ለአላህና ለመልእክተኛው ብለህ እንጂ ለእኔ ብለህ አትውጣ ያሉት። እኛ ብንሆን ግን የልብ ይሰማን ነበር፣ የልብ ይሰማን ነበር፣ እንኮፈስ ነበር። ሸይኹል ኢስላም ግን ዓሊም ነው፣ መግቢያቸውን ያውቀዋል፣ መውጫውንም ያውቀዋል በደንብ አድርጎ በስርዓት። ስለዚህ ፈውስ ከማድረግ በፊት አሁንም ይሄን ነገር ማወቅ መቻል አለብን። ስድስተኛ የስተሐቡ ለልሙዓሊጅ አየኩነ ሙተዘውጀን። አሁንም ለፈውስ አድራጊያኖች ምን ያገባ ቢሆን ይመረጣል። የሰባተኛ አየኩነ ሙጅተኒበን ለልሙሐረማት፣ ከሐራም ነገሮች የተከለከለና የራቀ መሆን አለበት። ተቷል ሰው ሁሉ ዘው ብሎ እየገባበት ያለበት ሐራም ነገር ላይ ሊርቅ ይገባል፣ ቁጥብ ያለ መሆን መቻል አለበት። የስምንተኛ በአላህ ሱብሓነሁ ወተዓላ ዚክር እጅግ በጣም የዘወተረ መሆን አለበት። ዚክር ከሸይጣን የሚጠበቅበት ከሸይጣን ጉትጎታ የሚድንበት ዚክር የሚጠቀም መሆን መቻል አለበት። ሌላኛው አየኩነ ንያ ፊል ሙዓለጃ፣ ኢላጅ በሚደረግበት ጊዜ ንያችንን ማስተካከል ጥርት ማድረግ አለብን። ኢለን ኢንሻአላህ እነኚህ ባህላቶች ሊኖሩ ይገባል። ዛሬ አሁን እሱ እኮ ከመስጊድ ነው የመጣ ነው፣ እሱ እኮ እንዳዋቂ ነው፣ እሱ እኮ እንዲህ አይነት ነገር ነው እየተባለ አላስፈላጊ ነገር ውስጥ ይገባል። ወገኖች የግድ ራሳችንን ልንፈትሽ ይገባናል። ያገኘነውን ማድረግ የለብንም። እናንተም መጀመሪያ በአላህ የምታምኑ ከሆናችሁ ወደ ቁርአን ብላችሁ ስትወስዱ መጀመሪያ ላይ ፈውስ የሚያደርገውን ሰው በስርዓት ማየትና ማገናዘብ መቻል አለባችሁ። ለምን ይባል ረሱል አለይሂ ሰላም አንዳንዶቹ ወላሂ ሲሕር ውስጥ አልገባንም እንጂ ስንትና ስንት ጉድ አለ። ሲሕር ውስጥ ቢገቡ ስንትና ስንት ጉድ አለ። ኢዳን ምንድነው ሲሕር ያደረገ በመጨረሻ ላይ ቁርአን ይቀራል። የሚገርማችሁ ነገር የሚያክመው የሚሰራው የሚለው ዝባዝንክ ሁሉ ሲሕር ነው። ግን መጨረሻ ላይ አጭር ሱራ ይቀራል፣ ሊያግበሰብስ ይፈልጋል። ለዚህም ረሱል አለይሂ ሰላም እቅራኡል ቁርአን ቁርአንን አንብቡ ወአዕመሉ ቢሂ አንባችሁ ስሩበት ያሉት ወላ ተአኩሉ ቢሂ ማቢያና መታለያ አታድርጉት። እንግዲህ አሁንም ከዚህ ከጅን ርዕስ አልተወገድንም። አሁን ደግሞ የፈውስ አድራጊያኖች ባህሪ አይታችኋል፣ መሆን ያለባቸው ነገሮች። እንግዲህ አሁን የዘረዘርናቸው ነገሮች አንድ ፈውስ ለማድረግ ስትፈልጉ ስትሄዱ ሰዎችን ማየት ነው። ሁለተኛ ደግሞ የእናንተም የራሳችሁ ባህሪ እንደዛ መሆን ያለበት ነው። እንግዲህ አሁን የመገገባው ደግሞ አሁን የምናየው ርዕስ ከይፍየቱል ዒላጅ፣ በምን መልኩ ፈውስ ማድረግ ይቻላል ነው። እንግዲህ ይሄ እንግዲህ ሁላችሁም በስርዓት በጽሞና የምታዳምጡትና በልባችሁ የምታስቀምጡት ለራሳችሁ እንደመከላከያ የምትይዙት ልጆቻችሁን የምታድኑበት ቤቶቻችሁን የኢስላም ነጸብራቅ የምታበሩበት ቤት እንዲሆንላችሁ እንግዲህ ይሄ ነገር ልትከታተሉ ግድ ይላችኋል። እንግዲህ ከይፍየቱል ዒላጅ ነው የፈውስ ሂደት። እንግዲህ የፈውስ ሂደት በሶስት መልኩ ነው የሚሆነው። የመጀመሪያው ወደ ፈውስ ከመግባታችን በፊት ነው። ሶስት ሂደቶች አሉ። የመጀመሪያው ሂደት ወደ ፈውስ ከመግባታችን በፊት ነው። የሁለተኛው ሂደት ፈውሱ ራሱ ነው። የሶስተኛው ሂደት ከፈውስ በኋላ ነው። ስለዚህ አሁን የምናየው የመጀመሪያው የፈውስ የመጀመሪያ ሂደት ነው። መጀመሪያ ፈውስ ከማድረጋችሁ በፊት አንደኛ ተሃይኡ ጀው ሰሒህ ኢንቫይሮንመንት ወይንም ያ አካባቢ ወይንም ፈውስ የምታደርጉበት ስፍራ የጸዳ መሆን አለበት። ከምን ከስዕላ ስዕል ግድግዳ ያለውን ፎቶ ገንጠላችሁ አውርዱ፣ ንቀሉት። ለምን ሐታ የተሰና ድኹል መላኢካ መላእኮች ሊገቡ እንዲያስችላቸው። ስለዚህ መላእኮች ስለሚገቡበት ያ ቤት ላይ ስዕላ ስዕል መገንጠል አለባችሁ።
ሁለተኛው ኢኽራጅ መዓ መሪድ ከህመምተኛው ወይንም ከበሽተኛው ላይ ማስወለቅ ምን ሒጃብን ይሄ ሒጃብ ኖርማል ይሄ አይደለም ሒጃብ ማለት ሒጃብ ማለት ለሴትየዋ ወይም ለልጅቱ ወይ ለልጅየው መዳኛ መጠባበቂያ መከላከያ ተብሎ የሚንጠለጠል ክታብ ወይም ሕርዝ የሚል ነገር አንገት ላይም እጅ ላይም እግር ላይም የትኛውም ስፍራ ይሁን በወርቅም በብርም በቆዳም በወረቀትም በምንም ይሰራ አስወልቁ ቪላ አንዳንድ ሰዎች ሴትየዋ እኮ ምንም አታደርግም እያሉ አንዲት ሴት ላይ ይላሉ ወደ 18 አንድ ወደ ሳሪስም አለ ለታይ ስፍራ ላይ ይሄዱ የሚያደርጓቸው ነገሮች አሉ ቀለበት ይሄ እኮ ብር ነው አንገት ላይ ነው ወይ እጅ ላይ የምትሰራለ ይሄ አይፈቀድም والله ይቺ ልጅ እንዲህ ሆና ያለች ወይ ይህ ልጅ አንጠልጥሎ ያለ ፈውስ እንደተደርጉ ለምን ቢባል ከሐዲስ ወጥተዋል እነዚህ ሰዎች ረሱል አለይሂ ሰላም ምን ብለዋል አንድ ሰው ያድነኛል መከላከያ ይሆነኛል ብሎ አንድ ነገር ያንጠለጠለ ሰው በዛ ሰው ላይ አላህ ጉዳይ የለውም ከአላህ ጥበቃ ወጥቷል ታዲያ እናንተ ቁርአን እንደሚሆኑ ዝም ብሎ ነው የሚሆነው አስወልቋቸው እናንተ የምታሳክሙ ቤተሰቦችም እንደዚሁ የምታክሙ ሰዎችም ልክ እንደዚሁ አስወልቋቸው ከጅም ከአንገትም አስወልቋቸው ይሄ የሁለተኛው ነው ተፋቃጥሉት ወይም በኋላ ልከሩት የሶስተኛው خلو المكان من الغناء او مزامير ቦታው ደግሞ ከሙዚቃና ከአዝማር የጸዳ መሆን መቻል አለበት ፍላይ والله ዘመናችን ተለወጠና አዝካር ማታ በምንተኛበት ጊዜ አዳበን ነው ከማድረግ ይልቅን ክላስ ትዝታ ሙዚቃ መክፈት መረጥን ጧት ደግሞ ተነስተን አዝካር الصباح والمساء የጧት ውዳሴ ከማለት ይልቅን ክላሲካል ማዳመጥ ወደድን ይሄ ሁሉ ግን والله ሸይጣንን የሚስብ ይሆን ነገር ነው الغناء قراءات شيطان تلفن الزنا موسيقى ማለት ምንድነው የዝሙት ስልኩ ነው የሰይጣን ደግሞ ንባቡ ወይንም ቁርአኑ ነው يقول الله جل وعلا ومن الناس كسوچም አሉ له الحديث انتو فنتو ذابت حوارين የሚገዙ ليضل عن سبيل الله كالله መንገላት ለተማቸው ويتخذها هزوا እንደግሪ ማሳለፈ እንደመዘና ያደገው ሊጠቀሙት ኡላኢከ ለሁም ዐዛብ ሙሂን ለነኚህ ሰዎች አሳማሚ የሆነ የጀሃነም ቅጣት አለላቸው አላህ የሚለው له الحديث የሚለው عبد الله ابن مسعود فوالله الذي لا اله غيره نزلت هذه الايه للغناء ይቺ ቁርአን አንቀጽ የወረደችው ለሙዚቃ ነው ይችላል ስለዚህ ቦታው ከሙዚቃ የጸዳ መሆን አለበት ኢንሻአላህ ሙዚቃ በተመለከተ በአንድ ርዕስ ራሱ ይቻላል አንድ ካሴት ኢንሻአላህ እንት ለማድረግ ሞክራሉ ኢንሻአላህ ለአራተኛው خلو المكان من مخالفه الشرعيه አሁን ደግሞ ያ ቦታ ሸሪዓን ከሚኻልፍ ነገር የጸዳ መሆን አለበት ወንድ ሆኖ ወርቅ ቀለበት የለበሰ መኖር የለበትም ሴት ሆና የተገላለጠች መኖር የለባትም አላም ሸሪዓ የማይፈልገውን ልብስ የለበሰች መኖር የለባትም ስለዚህ ስርዓቱን በጠበቀና ሸሪዓን የማይጋጭ ቤት መሆን መቻል አለበት እንደውም ሲጋራ የሚቀፍ ወንድ መኖር የለበትም አምስተኛ ኢዕጣኡ المريض واهله درسا ለበሽተኛውና ለዘመዶቿ ለቤተሰቦቿ ምን ትምህርትን ማስተማር ስለ አቂዳና ስለ ቁርአንና እንዲሁም ደግሞ የነኛ ከአላህ መንገድ ውጭ ሆነው ፈውስ የሚያደርጉ ሰዎች እሱንና የቁርአን ህክምና ሁለቱን ለይተህ ነገራቸው ምን ልዩነት እንዳለው በቁርአን የሚያደርግ ሰው ይሄ ነው ከቁርአን ውጭ ህክምና የሚያደርግ ሰው ደግሞ ይሄ ነው ብላችሁ ለይተህ ነገራቸው በሁለቱ መልኩ ላይ በስርዓት መሆን መቻል አለበት በደንብ አድርጋችሁ አስተምራችሁ ስለ አቂዳም ለምን ልባቸው በአላህ የተንጠለጠለ እንዲሆን ስድስተኛ تشخيص الحاله ባህሪያቶችን መለየት ምንድነው ባህሪያቶችን መለየት ማለት ለበሽተኛዋ ወይ ለህመምተኛዋ ጥያቄዎችን መጠየቅ ዶክተር እንግዲህ ፈውስ ልታደርጉ ነው ወደ ፈውስ ከመግባታችሁ በፊት የመጀመሪያ ስቴፕ ነው እንዴ አስቀምጣችሁ ጥያቄ ጠይቋት የምን ጥያቄ የመጀመሪያ እንቅልፍ በህልም ሆነሽ በህልም ያለሽ እንሳ ታያለሽ አታይም ለመሆኑ ስንት እንሳ ታያለሽ ሁሉ ጊዜ የምታዩ አንድ አይነት እንስሳ ነው ወይስ የተለያየ ነው لا هل ترى حيوانا يطردك في منام بهلمش የሚያባርርሽ ወይንም የሚያባርርህ እንስሳ ታያለህ حامرها አስፈሪ የሆነ ህልም ታያለህ ما ከከፍተኛ ቦታ ራስህን እየወደቅክ ታያዋለህ ሰደሞ ራስህ በመጥፎ ቆሻሻ ቦታ ላይ የምትሄድ አድርገህ ታያለህ ወይ
ብላችሁ ጠይቋቸው። እነኚህ ጥያቄዎችን ለመጠየቅ ትዳግማላችሁ። በደንብ ከዳገማችሁ በኋላ ያው ለምንድነው ባህሪያቶች እስኪለዩላችሁ ድረስ ይሄ ጥያቄ ምንድነው የዛ ማለት ወይ የጅን ቁጥር ይነግራችኋል ማለት በመጠየቃችሁ ብቻ ስንት ጅን እንዳለ ውስጥ ላይ ታውቃላችሁ ወይ ደግሞ ያ ጅን ምን አይነት ጅን መሆኑን ትለዩታላችሁ ማለት فمثلا ለምሳሌ اذا كان በእንቅልፏ ላይ ሁለት እባቦችን የምታይ ከሆነ ምን ማለት ነው ሁለት ጅኖች በውስጧ ላይ እንዳለ ያመለክታሉ እንዲሁ በመናው ላይ ወንድ ሆኖ መስቀል ያልጠለጠለ ወንድ ካየ ደግሞ አዙሪት ማለት የሚጥል በሽታ እንዳለ ያመለክታል እንግዲህ ሁለት እባብ ካየ ሁለት ጅን እንዳለ ያመለክታል ወንድ ሆኖ መስቀል ያልጠለጠለ ካለ ደግሞ ምን ያመለክታል ደግሞ አዙሪት በሽታ እንዳለባት ወይንም እንዳለበት የሚያመለክት የሆነ ነገር ነው እና ጥያቄዎችን የምትጠይቁት ለዚህ ነው በመሰረቱ የብቻ አይደለም በርካታ ነገሮች አሉ ግን ያው እነኚህ ብቻ ባሉ ነገር ላይ በቂ ነው ግን ይሁን እንጂ ይሄ ነገር አሁን ያልኳችሁ ነገር እዚህ ላይ አሁን የጠቀስኩላችሁ ነገር የግድ ነው ማለት አይደለም ግን አብዛኛው እንዲህ አይነት ነገር ይከሰታል ሌላኛው ፈውስ ለሚያደርገው ሰው يستحب أن تتوضأ قبل بدء العلاج ህክምና ፈውስ ከመጀመርህ በፊት ፈውስ ማድረግ አለ ይሄ ውዱ ማድረግ አለበት እንዲሁም ካንተው ላይ ያሉት ጓደኞችም አብረው ውዱ ማድረግ አለባቸው إن كانت المريضة الأنثى ታካሚዋ ወይንም የምትታከመው ህመምተኛዋ ሴት ከሆነች ህክምናችሁን መጀመር የለባችሁም እስክትሸፈን ድረስ ፊቷንም እስክትሸፈን ድረስ ልብሷን በደንብ አድርጋ አጠናክራ ትልበስ በስርዓት በሚገባ ከሆነ ጅን ጮሆልኛል ለፍልፎልኛል በሽታዬ ናት ዑዝር አለኝ የሚባለው ነገር ከጥንቃቄ ጀርባ ነው እንጂ እዚህ ላይ እንዳትሸፈን አንድ ምልክት አልሰጣትም ተሸፈኝ ማልካትም በዚህ ማለት ብትጋለጥ ወንጀል አለበት ለምን ይባል ድንገት አላገኘሃትማ ልፈውስ ይሆን ብለህ ያስገባት ስለዚህ ልፈውስ ብለህ ያስገባ በኋላ እጅችል የምትገላለጥ ከሆነ በስርዓት መሸፈን አለበት መጀመሪያ ላይ ያው ሐካሚው ወንድ ከሆነ ነው አሁንም ሙሐሪም ከሌለ ፈውስ ማድረግ የለብህም ወይንም አጅነብይ ነው ሊያበላሽ የሚችል ነገር መኖር አለበት ወይላ ብቻውን በአንድ ኸልዋ ላይ አድርገህ ማከም ሸሪዓ አይፈቅደውም ሌላ ስራ አንደኛ ፈውስ ለማድረግ በምትጠጋበትና በምትቀርብበት ጊዜ ካንተ ጋር ወይንም ከሷ ጋር ከሙህሪማ ውጭ ሌላ ወንድ መግባት የለበትም ካንተም ከምታከሙ ሰዎች ውጭ ሌላ ወንድ መግባት የለበትም ለምን ይባል በመሃል ላይ እየተፈራገጠች ልትገላለጥ ትችላለችና እንግዲህ ሳታስበው የመጣ ነገር ነው የመጀመሪያው ግን ልታስበው የሚገባ ነገር ነው ያሁንኛው ግን ተሸፍናለች ብላለች አጋጣሚ ሆኖ ግን ከተገላለጠች ሌላ ወንድ እንኳን እንዳያት ባለ ዑዝር አንተና ሙህሪም ነው حرام አይሆንበትም ሌላ ኢንሻአላህ የአፈራውት ወይንም የመጨረሻው ምንድነው አላህ Subhanahu Wa Ta'ala በሚገባ ይሄንን ፈውስ እንዲያሳካልህ እንዲያሟላልህ እንዲረዳ እንዲተባበርህ አላህን ልትማጸነው ይገባሃል ነው ይሄ እንግዲህ አሁን ዘረዘራቸው ከህክምና በፊት ያሉ መገለጫዎች ሲሆኑ አሁን ደግሞ የምንጋበት المرحله الثانيه العلاج ህክምናው ራሱ ነው ፈውሱ ራሱ ነው እንግዲህ ወንድሞች ቅድም እንዳየነው ከህክምና በፊት ብለን የጀመርነው ርዕስ አለ ያን ደግሞ ዘርዝረን ጨርሰናል የአሁንኛው ደግሞ العلاج ነው ፈውሱ ራሱ ነው እንግዲህ ወንድሞች ወደ ፈውስ ከመግባታችሁ በፊት መጀመሪያ ላይ እጃችሁን በህመምተኛው ራስ ጭንቅላት ታስቀምጣላችሁ ካስቀመጣችሁ በኋላ እነኚህ የሚከተሉትን የቁርአን አናቀጽና ምዕራፎች በዝግታ ታነባላችሁ የመጀመሪያው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ይሄንን ካላችሁ በኋላ አልፋቲሃ ከ1 እስከ 7 ነው የሁለተኛው بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه كأند اسكامس سورة البقرة كأند اسكامس يا سوستنيو أهون بقرة عند متو سلسة سوس اسك عند متو سلسة عرب من ميلو وإلهكم إله واحد لا إله إلا هو الرحمن الرحيم يا سوستنيو يا أردتنيو آيات الكرسي الله لا إله إلا هو الحي القيوم لا تأخذه سنة ولا نوم كأن كولف متو أمس
እስከ 257 ከዛም አዑዙ ቢላሂ ሚነ ሸይጣን ረጂም አመነ ረሱል የሚለውን በቀራ ከ285 እስከ 286 አሁንኛውም ሱራ አልዕምራን 18 እስከ 19 ያሁንኛውም ሱረቱል አዕራፍ 54 እስከ 56 إن ربكم الله الذي يمينه مهنو خلق السماوات والأرض في 6 أيام يو كأمسارات اسك أمسا سدس يا سبعتنيو يا سمنتنيو عفوا كأندمتو أسرى أمس اسك أندمتو أسرى سمنت سورة المؤمنون يذتنيو سورة الصافات كأندس كسر صافات كأندس كسر ይሄ ደግሞ ሱረቱል አህቃፍ ከ29 እስከ 33 ሱረቱ ረህማን 33 እስከ 35 የ12ኛ ሱረቱል ሐሽር 21 እስከ 24 ምን የሚለው لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون 13ኛው سورة الجن راسنا 1 እስከ 9 በመጨረሻም سورة الإخلاص كذا سورة الفلق مجرشام سورة الناس እንግዲህ እነኚህ አሁን የተነበቡት የቁርአን አንቀጾች ሲነበቡ በጅኑ ላይ የሆነ ተጽዕኖ ያፈድራሉ። እንግዲህ ተጽዕኖ በምን መልኩ ነው? ኢማ ቢጠርድን ወኢብዓድ ወይ ጅኑ በማባረር ሳይናገር ማለት ነው። ወይንም ጀዝቡን ወኢሕዳር ወይንም ደግሞ ጅኑ ቀርቦ በሽተኛው ወይንም በህመምተኛው ምላስ የሚናገረው ይሆናል። ሁለት ነገር ነው ያለው። ይሄንን አሁን የቁርአን አንቀጽ ካነበባችሁ በኋላ ወገኖች ሁለት ነገር ያጋጥማችኋል። ወይ ጅኑ ሳይናገር ለቆላችኋል፣ አለያም ደግሞ ይለፈልፍላችኋል። حي على الصلاة حي على الفلاح حي على الفلاح الله أكبر لا إله إلا الله محمد رسول الله نحن أصحاب القرآن الكريم لا حجة لكم علينا. بسم الله الرحمن الرحيم والصافات فمن
خارج اقرأ الكرسي. بسم الله الرحمن اقرأ. بسم الله الرحمن الرحيم. الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده. قل بسم الله الرحمن الرحيم. هذا القرين دخول القرين. اقرأ من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم. ركز ما ضل جسمك فيه شيء. قول بسم الله مرة ثانية. بسم الله الرحمن الرحيم. قل أعوذ برب الناس مالك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. تفضل مرة ثانية. እንግዲህ የሚመረጠው ከሚናገረው ይልቅ የማይናገረው ይመረጣል። አንዳንድ ሰዎች በስተት የኔ እኮ አልለፈለፈልኝም አልጮህልኝም ልጅ እኮ እንዲህ ነች ያሉ የሚናገሩ ሰዎች አሉ። ወገኖች ከሚለፈልፈው እናንተ ይሻላል። ለምን የሚባል ረሱል አለይሂ ሰላም ላ ተተመነው ሊቃ አድው ብለዋል። ጠላት ጋር መገናኘትን አትመኙ ብለዋል። ሸይጣን ደግሞ ጠላት ለመሆኑ አላህ ኢነ ሸይጣን ካነ ለኩም አድዋ ሰይጣን ለእናንተ ታላቅ የሆነ ጠላት ነውና ነው የሚለው። ስለዚህ ጉልህ የሆነ ነገር እስካል ድረስ የሚመረጠው ሳይለፈልፍ ቢወጣ ነው። ከለፈለፈ ይለፍልፍ ይናገር። እንግዲህ የአሁነኛው የሁለተኛው ፈውስ ነው። የፈውስ መርህ አይታችኋል ሂደቱን። እንግዲህ የሁለተኛው ንዑስ ርዕስ እንመለከታለን። የሁለተኛው ንዑስ ርዕስ فإذا حضر الجني فكيف تعرفه። እንግዲህ ይሄንን ቁርአን ቀርታችሁ ጅኑ መጣዱ ወይንም መምጣቱ በምን ታውቃላችሁ? تعرفه بعلامات من هذه العلامات በሚከተሉት ምልክቶች ታውቃላችሁ። አንደኛ አይንን መጨፈን ወይንም ማፍጠጥ ማንሸዋረር፣ ወደ ዳርና ወደ ዳር መውሰድ፣ አይኑን ወደዚህ ወይ ማፍጠጥ ወይ መጨፈን ወይ እጅን እዚህ ላይ ማስቀመጥ ወይ እንዲህ ማለት፣ ይሄ መገለጫው ነው የመጀመሪያው። ሁለተኛው ትንሽ የሆነ መንቀጥቀጥ ጫፍ እንዲህ ወይ እዛ ጫፍ አካባቢ የመንቀጥቀጥ ስሜት። የሶስተኛው አልንቲፋዳ ሸዲዳ በጣም ኃይለኛ የሆነ መንቀጥቀጥ። የአራተኛው ሲያህ ወስራፍ በጣም መጮህ። የአምስተኛ አተስሪህ ብስሚ ስሙን እየጠራ ጅን ነኝ ያ መጮህ ሊሆን ይችላል። በእነኛ አምስት ነገሮች ጅኑ እንዳለ ታውቃላችሁ ማለት ነው፣ እንደመጣ ታውቃላችሁ። ሶስተኛ ንዑስ ርዕስ እንግዲህ የሁለተኛ ንዑስ ርዕስ ነው። ሶስተኛ ንዑስ ርዕስ ማለት ቀራችሁ እንደመጣ ማወቃችሁ። ከዛ ምንድን ነው የምትሉት? ከመጣ በኋላ የሚከተለውን ማናገር ነው። አሱ ይሄንን የሚከተሉትን ጥያቄዎች መጠየቅ። የመጀመሪያው መስሙክ ወማ ዲያነቱክ፣ ስም ማን ነው? ሃይማኖትህስ ምንድን ነው? ሁለተኛ ማ ሰበብ ድኹሉከ ፊ هذا الجسد፣ ወደዚህ አካል እንድትገባ የገፋፋ ነገር ምንድን ነው? ሶስተኛ ሀል መዓከ ገይሩከ ፊ هذا الجسد፣ ከዚህ አካል ካንተ ውጭ ሌላ ጅን አለ የለም? ከማምን ሀል ተዕመል መዓ ሳሂር፣ ለመሆኑ ከሟርተኛ ከጠንቋይ ጋር ትሰራለህና? ሀል ተስኩን ፊል ጀሰድ አይነ ተስኩን ፊል ጀሰድ፣ በዚህ አካል ላይ ምኑ ላይ ነው የምትቀመጠው? በዚህ አካል ላይ ምኑ ላይ ነው የምትቀመጠው? እንግዲህ ይሄንን ጥያቄ እየጠየቃችሁ ምን ይሆናል? ጅኑን ያናገራችሁት ነው። አራተኛ ንዑስ ርዕስ እንግዲህ ይሄ ከይፈ ተዓመል መዓል ጅን ሙስሊም፣ ይሄን ጥያቄ እየጠየቃችሁ ጅኑ ሙስሊም ከሆነ በምን መልኩ መግባባት መረዳዳት ትችላላችሁ ነው የሚላችሁ። ኢዛ ካነ ሙስሊመን፣ ሙስሊም ከሆነ ጅኑ ተርጊብ ወተርሂብ፣ ተው ወንድሜ፣ ጅን እንግዲህ ወንድሞቻችን ናቸው እንደተጠቀሰው፣ ተው ወንድሜ ጀነት እኮ አለ የደስታ ቤት፣ ጀሃነም እኮ አለ የስቃይ ቤት እያላችሁ ንገሩት። ይሄ እኮ በእህት ላይ ያደረከው ነገር መጥፎ ነገር ነው፣ ወደዚህ አካልስ ለምን ትገባለህ ብላችሁ ጠይቁት። ወደ ሰው አካል መግባት ሐራም ነው አይፈቀድም በሉት። ተፈቷል። የገባው ወደ አካል የገባው አይ እኔ እሷ ስለበደለች ነው
ወይ ተሸምቶብኝ ነው ወይ ውሃ ደፍሳብኝ ነው ካላችሁ ንገሩት። ምን እኛ ሰዎች እኮ ስለማናያችሁ ነው፣ ስለማታይ እሷ አፉ በላት ተዋት ብላችሁ አግባቡት። እንደማይፈቀድም ንገሩት። አይ ሰዎችን ለመበደል ብሎ የገባ ከሆነ ደግሞ ኧረ ተው፣ ነገ የውመል ቂያማ ቀን ትቀጣለህ። ነገ የውመል ቂያማ ቀን የሚያሰቃይ የሆነ እሳት አለ ብላችሁ ደግሞ ድጋሚ አሁንም አሳውቁት። እንግዲህ ይሄንን ሐሳብ ከተቀበላችሁ እሺ ብሎ እወጣለሁ ብሎ መርሐባ ካላችሁ አልሐምዱሊላህ አላህ ምስጋና ይገባው ነው የምትሉት። ነገር ግን እሺ ብላችሁ እወጣለሁ ካላችሁ በኋላ ግን የግድ አሁን ማለት ከመውጣቱ በፊት የግድ ይሄን ነገር ቃል ማስገባት አለባችሁ። ቃሉ ምንድነው? አሐቱላህ በአላህ ቃል ገብቻለሁ ይበላችሁ። አሐቱላህ አኽሩጅ ፊ ሀዘል ጀሰድ እንደ በአላህ ቃል ገብቻላችኋለሁ ከዚህ አካል እወጣለሁ የሚለው ቃል ያሰማችሁ። ከዛፍ ወደዚህ አካል ዳግም አልመለስም። ከተመለስኩ የአላህ እርግማን፣ የመላእክቶች እርግማን፣ የሰዎች እርግማን ይወርድብኝ። እንዲሁም ደግሞ እኔ ከተመለስኩኝ መላእክቶች በኔ ላይ ሙእሚኖች በኔ ላይ አላህ ኃይሉን ብርታቱን ይስጣቸውና እኔን የሚያሸንፉበት ብሎ ቃል አስገቡት። ልክ እንደዚህ ካለ በኋላ ማስወጣት ትችላላችሁ ማለት ነው። ቃል ከገባ በኋላ ማስወጣት ትችላላችሁ። እንግዲህ አምስተኛ ላይ ምንድነው? እንደዚህ ብሎላችሁ ከወጣ በኋላ ነው እንደዚህ ካለ በኋላ አሁንም ልመለሳችሁና እንደዚህ ካላላችሁ በኋላ አሁንም በድጋሚ ምን አይነት ስተخرج የምትወጣውስ በምንድን ነው? ወጣችኋል። ዝም ብላችሁ አትለቁትም። የምትወጣውስ በምንድን ነው? እንግዲህ فإن قال لك بكاله በአይኗ በጎሮዋ በሆዷ ካላችሁ አይሆንም በሉት። በአይን በጎሮ በሆድ እንዳይወጣ ለምን? በአፋ በአፍንጫዋ ወይ በጆሮዋ ወይ በእግርና በእጅ ጣት ከሆነ ውጣ በሉት። ወጣችኋል። ወይ በእጅና በእግር ጣት ከሆነ ውጣ። ወጣችኋል። ምንድነው? በመጀመሪያ አይን ከሆነ ሊጎዳ ይችላል አልተበሳምና ቀደም ንፋስ ነው ብለናል። ግን ይሁን እንጂ የሚጎዳ ፓርት ነው። ያው የጠራችሁ ፓርት መዝጋት መቆለፍ የሚችለው ፓርት ነው። ለአደጋ የሚያበቃ ፓርት ነው የጠራላችሁ ፓርት። ግን በእንትኖች ይውጣላችሁ። አሁን በዘረዘርኳችሁ ነገሮች ከዛ በኋላ ምንድነው? ይሄንን እንዲህ ካላችሁ በኋላ በልሺ ሰብስብ ራስን አዘጋጅ አሰላሙ አለይኩም ብለህ ውጣ በሉት። አሰላሙ አለይኩም ብሎ ይውጣ። ስድስተኛ ምንድነው? እንግዲህ አሁንም ስድስተኛ ነው ሱራስ። ይሄንን ካላችሁ ይሄንን ብሎ ከወጣ በኋላ ማረጋገጥ አለባችሁ። ለማረጋገጥ ቁርአኑን መቅራት። ቁርአኑን በምትቀሩበት ጊዜ የሆነ ጫና መተናነቅ ወይ ምናምን ካለ አልወጣም ማለት ነው። ከሌለ ግን አልহামዱሊላህ ቁርአኑን ተጽዕኖ ማለት ስታነቡ ምንም ተጽዕኖ ካላሳደረበት ወጥቷል ማለት ነው። አላህን ታመሰግናላችሁ ማለት ነው። እሺ ካፊር ከሆነ ጅን ጋር እንዴት መግባባት ይቻላል ነው እንግዲህ አሁን ያየነው የሙስሊም ጅን ነው። ካፊር ከሆነ ጅን ላይ የመጀመሪያ አንደኛ እስልምናን አቅርቡለት ሰላም ትሉታላችሁ። እንግዲህ እሺ ብሎ ሰለመ ነው። ካልሆነ ግን ማስገደድ የሚባል ነገር የለም። ተውታችኋል። ከሰለመላችሁ ተውበት አድርግ፣ አብሽር፣ ወደ አላህ ተመለስ፣ አላህ መሐሪ ነው፣ አስተምሩት። አልሰልምም ካለ ግን ላኢክራሃ ፊዲን በሃይማኖት ማስገደድ የለም። ታዲያ ምንድነው? ተዓሪፉ አሳውቁት። በቃ አትስለም ግን ከልጅቱ አካል ውጣ በሉት። ሁለተኛ ከአካል ላይ አልወጣም ብሎ የሆነ የሚልባችሁ ከሆነ ግን ምቱት። ገብታችኋል። ከአካል ላይ ሆኖ አልወጣም ብሎ የሚገረግር የሚረብሽ የሆነ ህውከትን የሚፈጥር ከሆነ ምቱት። የሚመታ ቦታ ደግሞ ያው አንደኛ መምታት ያለበት ሰው የልምድ ባለቤት መሆን አለበት። ዙኺብራ ልምድ ያለው ሰው መሆን አለበት። ማንኛውም ሰው መግረፍ አይችልም። ገብታችኋል። ለምንድን ነው? በመሃል ላይ እየገረፋችኋት ይሸሽባችሁና ልጅቱ ትጎዳለች ወይ ልጅ ይጎዳል። ስለዚህ መምታት ያለበት ሰው ማን ነው? አህዋል الجن والشياطين ማወቅ ያለበት ሰው መሆን አለበት። ዛሬ ታዲያ እየተገረፉ በይታይ ጥፋት ሲደረግ እናያለን። ገብታችኋል። ያ ሳይሆን የሚመታው ሰው ልምድ ያለው ሰው መሆን አለበት። ሌላ የሚመታበት ስፍራ ገብታችኋል። የሚመታበት ስፍራ ራሱ ወደ ትከሻና ወደ አካባቢ ጫፍ ወደ ትከሻና ወደ ጀርባ አካባቢ ጫፍና ጫፍ ነው የሚገረፈው። የሶስተኛው ቲላወቱ ሱራ እንግዲህ ይሄ የቁርአን አንቀጽ መቅራት ነው። ጅኖችን አዛ የምታደርግ የምታስቸግር የሆነች
እንደ አያት አልኩርሲይ፣ ያሲን፣ ሷፋት፣ ሱረቱ ዱኻን፣ ሱረቱ ጅን፣ የሐሽር መጨረሻ ላይ ሱረቱ ሁመዛ፣ ሱረቱ አዕላ ወዕሙመን ማንኛውም የቁርአን አንቀጽ የሸይጣን ስም የተወሳባት የጀሃነም ስም የተወሳባት ማንኛውም ጂኖችን የምታሳምም የቁርአን አንቀጽ በሙሉ እያነበባችሁ ማከም ትችላላችሁ ነው የሚላችሁ። እንግዲህ ያው ይሄን ያደርጋችሁ እሺ እወጣለሁ ካላችሁ ማለት ቅድም እንግዲህ ይሄ ሁሉ የሚደረገው ለምንድን ነው? አልወጣም ብሎ የሚያስቸግር ከሆነ ነው። ግን እወጣለሁ ካላችሁ ከላዩ ላይ ዱላውን አንሱለት ይሄድ። ኢንሻአላህ ተአምሩ ቢልኹሩጅ ይውጣ ውጣ በላችሁ ንገሩት፣ እንዳይመለስ አድርጉት ማለት ነው። ላይ እንግዲህ ወንድሞች የመጀመሪያ ከፈውስ በፊት አይታችኋል። አሁን ፈውስና በፈውስ መካከል ያሉት ነገሮች አይታችኋል። አሁን ደግሞ የምናየው መርሐለቱ ثالث የመጨረሻውና የሶስተኛው ምንድነው? መርሐላ ማ بعد العلاج ከፈውስ በኋላ ለእህታችን የሚሰጥ የሆነ ወይ ለወንድማችን የሚሰጥ የሆነ ትምህርት ነው፣ መመሪያዎች ነው። እንግዲህ የሶስት وهذه المرحله ይችኛው መመሪያ ምንድነች? በእያንዳንዱ በታካሚዎች ሁሉ መስፈርት የግድ የምትሆን ነገር ነች። የመጀመሪያውና አንደኛው المحافظه على الصلاه في الجماعه ሶላት ከጀማዓ ጋር መስገድ አለባቸው። በመሰረቱ ሶላት ከጀማዓ ጋር መስገድ ከንፍቅና ያድናል። ሶላት ከጀማዓ ጋር መስገድ ወደ ሙእሚኖች ያስጠጋል። ሶላት ከጀማዓ ጋር መስገድ ኢማን እንዲጨምር ያደርጋል። በመሰረቱ ሳሂሮች ጀማዓ አይወዱም። ጁምዓም ሰው እንዲያቸው ነው የሚሄዱት። ማንኛውም ከሲህር ጋር የተያዘ የንፍቅና ጸባይ ያለበት ሰው ጀማዓ አይወድም። እና ለዚህ ደግሞ ለአሁን ላለው ለሕክምናው ለጤንነታችን ደግሞ ጀማዓ ከሶላት ጋር ወንዶች ከሆናችሁ፣ ሴት ከሆነች ደግሞ አሰላህ አላ ወቅቲሃ ሶላት በጊዜያቷ መስገድ ነው ያለባት። ሁለተኛ ዓደሙ ሲማዑል ቂና ወተለቪዥን ወልሙሲቃ ሙዚቃን ከማዳመጥና ዘፈንን ከማለት መከልከል አለባት። የሶስተኛው አልውዱእ ቀብለ ነውም ከእንቅልፍ በፊት ውዱእ ማድረግ፣ ወቂራአ አያተ ኩርሲ ደግሞ ማንበብ። እዚህ ላይ ውዱእ ማድረግ ሲባል ወላሂ በአንድ ሳሪም አልበታር የተሰዲ ሊሰሐረት አልአሽራር በኪታብ ላይ እና ሌሎች ኪታቦችም የተቀመጠ ነገር አለ። ውዱእ ማድረግ ሐታ ከሲህር ይጠብቃቸዋል። ውዱእ አድርጎ የሚንቀሳቀስ ሰው ከሲህር ይላል። ታዲያ ይሄ ቀላል ነገር ነው እንዴ? በአንድ መቅጃ ውሃ በአንድ ማንቆርቆሪያ ውሃ ውዱእ አድርጎ አንድ ጊዜ መታጠብ ቀን ሙሉ መጠበቅ። ሐታ ለይል ተኝታችሁ መገላበጥን አትገላበጡም። መላእክቶች አላሁመ እግፊር ሊዐብዲከ አምላክ ጌታ ሆይ እባክህን ለባሪያህ ማረው፣ ፈኢነሁ ባተ ጣሂራ ይህ ሰው እኮ ማለት ንጹህ ሆኖ የተኛ ነው እያሉ ዱዓ ያደርጉላችኋል። ምን ትፈልጋላችሁ ከዚህ በላይ? ኢደን ታዲያ ምንድን ነው የግድ ሁላችንም ውዱእ አድርገን መተኛት አለብን። አያት አልኩርሲይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የቅድም አያት እንቅራ እና በአራተኛ ቂራአ ሱረቱ በቀራ ማለት የመጀመሪያው የቁርአን ምዕራፍ ላይ ያለው እስከ መጨረሻ ከቻላችሁ ቅሩት፣ ካልቻላችሁ በቴፕ ክፈቱት። ይሄ የተቀራበት ቤት ሸይጣን እስከ 3 ቀን አይገባበትም። ወላሂ ኒዕማ ፈወላሂ الذي لا اله غيره ኒዕማ። ይሄ ማለት ጸጋ ነው። ይሄ ማለት ትልቅ ትሩፋት ነው። በቀራ ቁርአን ለተቀራበት ቤታችን ቴፕ ከፍተን ለሄድ ነው ቤታችን ወላሂ እስከ 3 ቀን ድረስ ሸይጣን አይገባም። ከሸይጣን ምን ይገኛል? መፈራረቅ ነው፣ መለያየት ነው፣ ህውከት ነው፣ ጭንቀት ነው። ምን ይገኛል ከሱ? ስለዚህ ይህም ቀላል ነገር አይደለም እና በየ3 ቀን አንድ ቀን በቀራ ክፍቱ ከቤታችሁ። የአምስተኛ ቂራአ ሱረቱል ሙልክ ቀብለ ነውም ከእንቅልፍ በፊት ተባረከ አለዚ ቢየዲሂ ልሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር። ይሄንን ሱረቱል ሙልክ ሁለተኛው ጁዝ ላይ ያለው ማታ ከእንቅልፍ በፊት ቅሩት። ካልቻላችሁ ደግሞ የማይችል ከሆነ ያዳምጠው። አልሐምዱሊላህ ረብል ዓለሚን። ወላሂ ደስ የሚል ነገር ነው። የቻለ ይቅራ፣ ያልቻለ ያዳምጥ። ታዲያ ምን ፈለጋችሁ ከዚህ በላይ? ዛሬ ሁሉም ነገር በስቷል፣ ሁሉም ነገር አለ፣ ቴክኖሎጂው አለ ዛሬ። ስለዚህ ያንን ካሴት እየከፈታችሁ ማዳመጥ ከቻላችሁ ደግሞ ቅሩ። ሱረቱል ሙልክ አጭር እኮ ነች፣ እቺ ማዳመጥ ቀላል ነች። ጧት ቂራአ ሱረቱ ያሲን ካልቻላችሁ ማዳመጥ መች ጧት ወገኖች፣ ወደ ስራ ከመሄዳችሁ በፊት ወደ ማንኛውም ቦታ ከመሄዳችሁ በፊት ህይወታችሁን በዚህ ጀመራችሁት ማለት ትልቅ ህይወት ነው። ወላሂ የጧት ውሎ
በቁርአን በያሲን ለጆሮ ማራኪ ለልብም አርኪ የሆነ ነገር ነው። ስለዚህ ይሄንን ነገር አድርጋችሁ ይላችሁ ማለት በጣም ትልቅ ከባድ ነገር ነው። والله አይከብድም። ያሲን ይዳመጥ እናዳመጥ ካን 5-10 ደቂቃ አያልፍም። እንቅራም ካለክ እንደዛው ነው። ታዲያ ይሄ ትሩፋት አይደል እንዴ? በተለይ አምልኮ ነው። ረሱል አለይሂ ሰላም لا أقول ألف لام ميم حرف ألف لام ميم የሚለው حرف ብዬ አልጠራም እኮ ነው ያሉት። ታዲያ ምን ألف حرف ألف ፊደል ነች፣ ላም ፊደል ነች፣ ሚም ፊደል ነች። በሶስቱ ሰላት አጅር አላችሁ። ምን ትፈልጋላችሁ ከዚህ በላይ? የሰባተኛ ጥሩ ጓደኛ መያዝ ከመጥፎ ጓደኛ መራቅ። ይሄም ደግሞ ለኛ ህይወት ነው። ይሄ ለኛ ህይወት ነው። ጥሩ ጓደኛ ምንድነው? ወሱህበቱል አኽያር للقلب دواء يزيد للقلب نشاطا وقوى وصحبة الجهال داء وعمى يزيد للقلب سقيم سقما። ጥሩ ጓደኛ ማለት ምንድነው? والله በአእምሮ ላይ በብርሃን ላይ ብርሃን ነው የሚጨምርላችሁ፣ ተስፋን ያመጣላችኋል፣ ለህይወትም ጥሩ ይሆንላችኋል። መጥፎ ጓደኛ ምንድነው? ጨለማ ነው። ሐሳቦች ሁሉ ጨለማ ናቸው። መንገዶች ሁሉ ጨለማ ነው። ሁሉም ነገር ጨለማ ነው። የጨለማ ማበል ነው የሚሆንባችሁ። ስለዚህ ጥሩ ጓደኛ ማለት ለዚህ ለጅኑ ብላችሁም ሳይሆን ለህይወታችሁም ትልቅ ጠቃሚ የሆነ ነገር ነው። የስምንተኛ ታካሚዋ የታከመችው እህታችን ከሆነች ሴት ከሆነች ሒጃብ ሸርዒ መልበስ አለባት። ሸሪዓ የሚያዘው ሒጃብ አጭር ያልሆነ ሰፊ የሆነ ረጅም የሆነ ደረቱ የተሸፈነ ቅርጽ የማያሳይ የሆነውን ልብስ መልበስ አለባት። ለምን ቢባል ሸይጣን የሚቃረባቸው ሰዎች እነማን ናቸው? አልሙተበረጃ የተገላለጡ ሰዎች የሰይጣን ጓድ ናቸው። እና ኢንሻአላህ ይሄንንም ማድረግ አለብሽ እህቴ ኢንሻአላህ። አላህ ያባሽና ለሁለት ሰዓት ያክል ማንኛውም ምንድነው ሲማዑ ሰዓተይን ቁርአን አልሙረተል በዝግታ ቀስ ብሎ የሚቀራን ቁርአን በቀን ማዳመጥ ለሁለት ሰዓት ያክል ወይም ደግሞ አንድ ጁዝ መቅራት ወይ ሁለት ጁዝ ማዳመጥ አለባችሁ። አስረኛ يقول بعد صلاة الفجر كصلاة الفجر በኋላ ምን ትላላችሁ? لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير። ይህን 100 ጊዜ ማለት ከሸይጣን ያርቃችኋል። ቀንም ሙሉ ሰላም ትሆናላችሁ ሰዎች። 11 البسملة عند كل شيء በማንኛውም ነገር ቢስሚላህ ማለት። 12 عدم النوم وحده ለብቻ መተኛት የለባችሁም። 13ኛው እንግዲህ አዝካሮችን መጠቀም አለባችሁ ነው የሚለው። ይሄንን ነገር እያደረገ አካሚዎች በደንብ ስሙኝ፣ ፈውስ አድራጊዎች ይሄንን ነገር እያደረጉ ለአንድ ወር ያክል ቆዩና ከአንድ ወር በኋላ ይመለሳሉ። እናንተ ከአንድ ወር በኋላ ዛሬ የተቀራባችሁ ሰዎች ከቀራችሁ በኋላ ከለቀላችሁ በኋላ እስከ አንድ ወር ድረስ ይሄንን አሁን ያሁኖችን መምሪያ ይጠቀማሉ። ከአንድ ወር በኋላ ይመለሱና ይቀራባቸዋል። ስሜቱ ካለ ተመልሶ ማለት ነው፣ ከሌለ ደግሞ አልተመለሰም ማለት ነው። ኢንሻአላህ እናንተም አላህን ያመሰግናችሁ ከዚህ ካለው ነገር ላይ ከዚህ ከተረገመው ሰይጣን አላህ ጠብቋችኋልና አላህን ታመሰግኑ ይገባችኋል ነው የምላችሁ። አላህ ይሄንን ከፈውስ በኋላ በደንብ መከታተልና ከዛም በኋላ ወላካሚው ይሄን ነው ማሳየት የግድ ተገቢ ነው። ከዛ በኋላ ኢንሻአላህ አካባቢዎች እናንተ የምታክሙ ሰዎች ይሄንን ነገር ካደረጉ በኋላ ወይ ደግሞ እናንተ በቤት ውስጥ ቤተሰብ የምታክሙ ሰዎች ልጆቻችሁን የምታክሙ ሰዎች ይሄንን ቁርአን ቀርታችሁ ብላችሁ ያሁኖቹን ወደ 13 የሚጠጉ ነጥቦችን አድርጋችሁ ከወር በኋላ ስትሞክሯት ምንም ከሌላት ኢንሻአላህ ለወደፊቱ አዝካር እንጠቀም። የነብያዊ ዝክር ከቤት ሲገባ ሲወጣ ወደ መጠለቂያ ሲገባ ሲወጣ ማንኛውንም ዚክር እንድትጠቀም ንገሯት ኢንሻአላህ። ሁሉ ጊዜ ዚክር እንዳይለያ ደግሞ በያቅሟን ያክል አሁን የደረዛናቸው ከበድ ቢሉም ያቅሟን ያክል እንድትጠቀም ዚክር ማድረግ አለባችሁ ኢንሻአላህ። ተንቢሃት ለልሙዓሊጅ አሁንም ፈውስ አድራጊው ለእናንተ ነው። ፈውስ የምታደርጉ ሰዎች ለእናንተ ነው ማሳሰቢያ። ለእናንተ አሁንም ልዩ ሆነ ማሳሰቢያ ነው። የመጀመሪያው ምንድነው? አወለን አህያነን ተቅራኡ ሩቅያ ማለት እነኚህ አሁን የዘረዘርናቸው የቁርአን አንቀጾች ሩቅያ ይባላሉ።
እነኚህን አሁን የዘረዘርናቸው የቁርአን አንቀጾች አያት ሩቃ ይባላሉ። እነኚህን በምትቀሩበት ጊዜ ህመምተኛዋ ላይ መጨናነቅ፣ መተናነቅ፣ መንቀጥቀጥ ይሁን እንጂ ግን ጅኑ አልመጣላችሁም። ይሄ ስሜት ብቻ የምታዩ ከሆነ ድጋሚ ለሶስት ጊዜ ደጋግማችሁ ቅሩባቸው። ምንም ነገር ካልመጣ የሚከተሉትን መምሪያ ስጧቸው። ቦታችኋል። ምንም ነገር ማለት ይውላችሁ ቀራችሁ አያት ሩቃ የቀደሞቹን የቁርአን አንቀጾች ያንን በምትቀሩበት ጊዜ መንቀጥቀጥ፣ መጨናነቅ ምናምን እንጂ ሌላ የሚፈጠር ምንም አይነት ነገር ከሌለ አሁን የሚከተሉትን መምሪያዎች ስጧቸው። የመጀመሪያው ምንድነው? አልሙሐፈዛ ዐላ ሶላህ ፊል ጀማዓ። አሁንም ልክ እንደቀደሙ ሶላት ከጀማዓ ጋር እንዲሰግዱ አድርጓቸው። ሴት ከሆነች አላ ወቅቲሃ ነው በጊዜያቷ መስገድ አለባት። ሁለተኛ አደም እስቲማዑ ጊና ወተለቪዥን ወልሙዚቃ፣ ሙዚቃ እንዳያዳምጡ ከዘፈን ጋር እንዳይሉ አሁንም ድጋሚ ምልክት ስጧቸው። የሶስተኛ አልውዱ ቀብለ ነውም፣ ከእንቅልፍ በፊት ውዱ ማድረግ አለባቸው። አያተል ኩርሲይን መቅራት አለባቸው ከእንቅልፍ በፊት። ከቤት ላይ የተንጠለጠለ ፎቶ እንዲያወርዱ፣ ለምን መላኢካ እንዲገባበት ከቤት ላይ ፎቶዎች እንዲያወርዱ ንገሯቸው። አምስተኛ አልበስመላ ዐንደ ኩል ሸይ፣ በማንኛውም ነገር ብስሚላህ ማለት ነው። ስድስተኛ አልኢክታር ሚን ቀውል ላኢላሃ ኢለላህ፣ ላኢላሃ ኢለላህ የሚለው ተወዳጁን ቃል እንዲያበዙ ንገሯቸው። የሰባተኛ ዩክሲሩ ሚቃት ሶስት ሳፋት ዱኻን እንዲቀሩ ማድረግ እና ሱረቱል ጂን ይቅሩ ወይንም ያዳምጡ። ይህንን ንገሯቸው። ሌላ ሱረቱል ያሲን፣ ሱረቱል ረሕማን፣ ሱረቱል መዓሪጅ ይህንንም ኢንሻአላህ እንዲቀሩ አድርጓቸው። ዘጠነኛ ላይናም ዋሕዳ፣ ብቻዋን ወይ ብቻውን እንዳይተኛ። አስረኛ የጠዋትና የማታ ውዳሴ ይበሉ። አስባሕና ዐላ ፊጥረት ልእስላም፣ ማታ ከሆነ አምሰይና ዐላ ፊጥረት ልእስላም። እንዲሁም ብስሚላህ አለዚ ብዙ ዚክሮች አሉ። እነኚህ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ዚክሮች የግድ ማለት አለባቸው ወገኖች። ይሄንን ስራችሁ ደግሞ ካልቻላችሁ ማዳመጥ ትችላላችሁ። ላልቻለ ማዳመጥ ይችላል፣ አይገደድም። ሱብሓነላህ ሃዛ ምን ኒዕመት ልእስላም፣ ከኢስላም ጸጋዎችና ትሩፋቶች አንዱ ይሄ ነው። ላልቻለ ሰው በመስማትም ይቻልለታል። ስለዚህ ህፃውንቶችን ማለት ስለማይችሉ ያዝ አድርጉና ነቢዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሰይን ያዝ በማድረግ አዑዙ ቢከሊማት ላሂ ታማት ወሚን ኩሊ ሸይጣን ወሃማት ወሚን ኩሊ ዐይኒን ላማት ሶስት ጊዜ ጠዋትና ማታ በሉላቸው። ልጆቻችሁ ሰላምን ያገኛሉ፣ እናንተም ሰላም ትሆናላችሁ። ለምን? የልጅ ህመም የእናት ህመም ነውና። ስለዚህ ይሄ አዝካር ለሚችሉ ሰዎች እንዲሉ ነገራቸው፣ የማይችሉ ከሆነ ደግሞ እንዲያዳምጡ አድርጓቸው። ኢንሻአላህ አላህ ካላሁን በአጭር ቀን አዝካሮችን እንትኖችን እናቀርብላቸዋለን ኢንሻአላህ። የአስራ ሁለተኛ ተስጂል هذه السورة على شرطة ማለት እነኚህ የሚከተሉት የቁርአን አንቀጾችና ምዕራፎች በካሴት ላይ እንደ ቅድመ ተከተላቸው በቅደም ተከተል በካሴት ላይ ይቀዱና በየቀኑ እስከ 7 ማለት 5 እስከ 7 ጊዜ ማዳመጥ፣ በየቀኑ ከ4 እስከ 6 ጊዜ ማዳመጥ። ይሄን አሁን የሚቀጥሉት ስራዎች ምንድናቸው? ኢንሻአላህ ዘረዘራቸዋለሁ። ይኸውላችሁ እነኚህ እንግዲህ 12ኛው ምንድነው? እነኚህ የቁርአን ምዕራፎች እንደ ቀደም ተከተላቸው በአንድ ካሴት ይሁን እንደ ጨረሰው ካሴት ይቀዳና ይሄንን ከ4 እስከ 6 ጊዜ በቀን ማዳመጥ አለብን። የመጀመሪያው ፋቲሃ ነው፣ የሁለተኛው በቀራ ነው፣ የሶስተኛው አልዕምራን ነው፣ የአራተኛው አንዓም ነው፣ የአምስት እሁድ ካፍ፣ ሒጅር፣ አሰጅዳ፣ አልአሕዛብ፣ ያሲን፣ ሳፋት፣ ፉስለት፣ الدخان، الفتح، الحجرات، قاف، الذاريات، الرحمن، الحشر، الصف، الجمعة، المنافقون، الملك، المعارج، الجن، التكوير، الانفطار، البروج، الطارق، الأعلى، الغاشية، الفجر، البلد، الزلزلة، القارعة، الهمزة، الكافرون، المسد، الإخلاص، الفلق، الناس. النين لا كسراوچون النين እንደቀደም ተከተል በካሴት ላይ ይቀዳና
ከ4 እስከ 6 ጊዜ በቀን ማዳመጥ ለአንድ ሳምንት ያክል ማለት ነው። እንግዲህ ወይ ለአንድ ሳምንት ወይ ለአንድ ወር እስከ አንድ ወር ከዛ ከአንድ ወር በኋላ ድጋሚ አሁንም ታካሚውን እንዲመጣ አድርጋችሁ ቅሩበት። ምን የመጀመሪያው የጣፋችሁ የተማርነው አያተ ሩቅያ የሚባለው እነዚያ ቀደም በቁጥር የጣፍናችሁ ላይ ያለፉት እነሱን ኢንሻአላህ ድጋሚ ትቀሩባቸዋላችሁ። ኢማ አንተጅኑ ጅኒ ማለት እንግዲህ ጅኑ ወይ ከአካሉ ላይ የተዳከመና ሊወጣ የተቃረበ ሆኖ ታገኙታላችሁ፣ አለያም ደግሞ ከአካሉ ላይ ወጥቶ በአላህ ፍቃድ ተገላግላ ነፃ ሆና ታገኙታላችሁ ነው። እንግዲህ ከዚህ ሁለቱ አያልፍም። እንግዲህ ተዳክሞ ከመጣ ማስለቀቅ ነው። ለምን ቢባል ደክሞላችኋል። ከወጣ ደግሞ ወጣም አልሐምዱሊላህ አላህን ተመስግን እናንተ ተመስግን ነው። እንግዲህ ይሄንን ያደረጋችሁ የመጀመሪያው ሂደት በዚህ ሁኔታ ታደርጉታላችሁ። የሁለተኛው ንዑስ ርዕስ ማለት አሁንም ከአካሚዎች ከእናንተ አልወጣሁም። የሁለተኛው ንዑስ ርዕስ አህያነን ያሕዱሩ ልጅን ወያእባ አን የኽሩጅ አንዳንድ ጊዜ ጅን ይመጣና ግን አልወጣም ብሎ ያስቸግራችኋል። ኧረ እኔ ምንም የምለቅ አይደለሁም እንደፈለጋችሁ አድርጉኝ እያለ ይዝትባችኋል። በዚህ ጊዜ እናንተ ምን ታደርጋላችሁ? ፈተቅራኡ ቅሩበት አያተ ሩቅያ እሱን አዳ የሚያደርግ የቁርአን ምዕራፍ ትቀሩና አሳምሙት። ከዛ በኋላ እንዲህ ካለ ግን ምንድነው ምቱት፣ ትንሽ መታ አድርጉት። ስትመቱት ያኔ አሁንም ምንችክ ካለባችሁ ማለት በጣም ይኸውላችሁ አልወጣም ብሎ አስቸግሯችኋል። ከዛም በኋላ መታችሁት አሁንም ምንችክ የሚልባችሁ ከሆነ ከመጀመሪያ ያለፉት 13 ናቸው ማለት ነጥቦች፣ አሁን ያለፉት ነጥቦች ከላይ ዘረዘርናቸው እነሱን በድጋሚ አሁንም እንዲከታተል ድጋሚ ትልኳታላችሁ ወደ ቤቷ ወይ ወደ ቤቱ ትልኩታላችሁ። ከዛ በኋላ ሲመለስ ከአንድ ወር በኋላ ያለምንም ጥርጥር ይለቃል። ሌላኛው የሁለተኛው ነው ምንድነው? ጅኑ መውጣት አልችልም ይላችኋል። እንግዲህ መውጣት አልችልም የሚለው ለሁለት ነገር ነው። አንደኛ ልምድ ላይኖረው ይችላል። በሰው አካል ገብቶ መውጣት ልምድ ላይኖረው ይችላል፣ ለመጀመሪያ ጊዜ ሊሆን ይችላል። ሁለተኛ ደግሞ ወደ ሰው አካል ገብቶ የማያውቅ ህፃን ሊሆን ይችላል። ስለዚህ በዚህ ጊዜ ላይ እባካችሁ አግዙኝ መውጣት ስለማልችል ነው ካላችሁ ሱረቱል ያሲን ቅሩበት፣ አግዙት፣ በዚህ ይወጣላችኋል። አንዳንድ ጊዜ ደግሞ አሁን ሶስተኛ ምንድነው ትቀራላችሁ በህመምተኛዋ ላይ ማልቀስ ገብታችኋል። እንባ ቢሆን እንጂ ምንም የምትጨምረው ነገር ላይኖር ይችላል። ገብታችኋል። ማልቀስ ብቻ ሁሉ ጊዜ እንጂ ምንም የምትጨምረው ነገር ላይኖር ይችላል። በዚህ ጊዜ ላይ እንግዲህ ስታለቅስ ይኸውላችሁ መለስ ዝበልና ሶስተኛው አንዳንድ ጊዜ በህመምተኛዋ ላይ ስትቀሩ ማልቀስ ብቻ ነው። ስታለቅስ ይታወቃታል። ምን ታደርጋላችሁ? አያተ ሲሕር ደጋግማችሁ ቅሩባቸው። አያተ ሲሕር ማለት ምንድነው? በሲሕር ዙሪያ ላይ የሚያጠነጥኑ የሚያወሩ የቁርአን አንቀጾች አሉ። ያንን አያ ስትቀሩባቸው አሁንም ትለዩታላችሁ። ለምን? እህታችን ታለቅሳለች፣ ግን ስታለቅስ ይታወቃታል። ለመቆጣጠር መቋቋም እየፈለገች አልቻለችም። ገብቷችኋል? ስለዚህ ምንድነው በዚህ መሃል ላይ ይሄንን ነገር እንኳን የሚያመላክተው ሲሕር ነውና ወላሁ አዕለም፣ ግን ለማረጋገጥ አያተ ሲሕር ቀሩባቸው። አያተ ሲሕር ሲቀራባቸው እንባቸው እየጨመረ የሚሄድ ከሆነ ሲሕር ነው። አያተ ሲሕር ማለት የመጀመሪያው ቃለ ሙሳ ማ ጅእቱም ቢሂ ሲሕር ኢነላሃ ሰየብጢሉ ኢነላሃ ላ ዩስሊሑ ዐመለል ሙፍሲዲን ሱረቱ ዩኑስ 81 እስከ 82 ያለውን። ሌላም ሱረቱል አዕራፍ 117 እስከ 122 በመጨረሻም ጣሃ 69ኛ ቁጥር ማለት ነው። እንግዲህ ይሄንን አያት እየቀራችሁ እንባዋ ለቅሶዋ የሚጨምር ከሆነ ሲሕር ነው። በአላህ ፈቃድ ኢንሻአላህ እንትን ብላችሁ በዚህ ዙሪያ ላይ ሌላ ሲዲ ይኖረናል ኢንሻአላህ። ሌላ ሲዲ ያ ሲዲ ምንድነው? ስለ ሲሕር የሚያጠነጥንና የሲሕር አይነቶች የሚገለጽበት ሌላ ሲዲ አለ ኢንሻአላህ። እዛኛው ላይ ትከታተላላችሁ። ያሁነኛው ስለ ጅን ነው። ይሄ ሌላ ምንድነው? አንዳንድ ጊዜ ደግሞ አህያነን ያሕዱሩ ጅን አንዳንድ ጊዜ ጅኑ ይመጣል። በምትቀሩበት ጊዜ ይመጣል፣ ይጮሃል፣ ያለቅሳል። ከዛ በኋላ ግን ምንድነው አልወጣም እያለ ሊያስቸግራችሁ ይፈልጋል። በዚህ ጊዜ ምን ታደርጋላችሁ? ምቱት፣ ስርዓት እንዲህ አድርጉት።
كذا نقروت من إن كيد الشيطان كان ضعيفا قربت هنا الآت يلقى جماجو قربت بمداقم يلقى الله شوان ليلا جو أحيانا يسبك الجيم ويشتبك أننا نقرمو يسربات شوان በጣም ያስቸግራችኋል ያዋርዳችኋል በዚህ ጊዜ ደግሞ እንዳትቆጡ የምትቆጡ ከሆነ ተሳካለት ነው አንዳንድ ጊዜ የሰራውንም ያልሰራውንም ያምቶ ሊቆጣ ይችላል በዚህ ጊዜም ምንም አደብ እንዲያድርጉት እንዳትቆጡ ሌላኛው አህያን ይقول ፍልጅን ያ ጅን የሚላችኋል አንዳንድ ጊዜ ደግሞ አንተ ረጁል ሷሊህ ይላችኋል አንተ እኮ በጣም ቸር የሆንክ ጻድቅ የሆንክ የደጋጎችን አጸድ ተከትለህ የምትሄድ ሰው ከሆነ ያለ ሊከባችሁ ይፈልጋል በዚህ ጊዜ ላይ ፈቁል በሉ انا عبد ضعيف እኔ ማለት ደካማ አላህ ባሪያ ነኝ والله اخر طاعه الله والرسول لا اللهና ለመልእክት ነው ብለው ጣይ ለኔ ብለህ አትጠብላችሁ ንገሩት ወጣቻል በዚህ ሊሸውዳችሁ ይችላል ለኔ ደግሞ احيانا ይመጣባችኋል ጅኑ صارع معاند የሚጥልና በጣም መንቻካ የሆነ ደረቅ የሆነ ጅን ይመጣባችኋል በዚህ ጊዜ ምን ታደርጋላችሁ في هذه الحاله تسجل له آيات الكرسي على الشريط مكررة لمدة ساعة بأند ساعة لاي بأند ساعة وين بأند كاسيت آيات الكرسي بأند كاسيت سنسا ጊዜ ደጋግማችሁ አሰሙት እንድትሰማድሩት ይለቀርብ አላህ ፈቃደሆንም ሌላኛው ምንድነው የጅኑን አቂዳ እምነቱን ምን እንደሚያምን ለማወቅ እስላም ነው ክርስቲያን ነው ይሁድ ነው ይሄንን ለማወቅ ከፈለጋችሁ አንደኛ لقد كفر الذين قالوا إن الله هو المسيح ابن مريم የሚለውን የቁርአን ሱራ አልማኢዳ 72ኛው ይሄንን ቅርበት ይሄንን በመቀርበት ጊዜ ከጮኸ ነሳራ ወይም ክርስቲያን ነው እንዲሁም ደግሞ وقالت اليهود عزير ابن الله የሚለውን በሱራ ተውባ ቁጥር 30 ላይ ያለው ስትቀሩበት ከጮኸ ደግሞ አይሁድ ነው ስለዚህ በዚህ ያደረጋችሁ መለየት ትችላላችሁ ነው ወኢላ ሌላ አንድ ዘዴ ያለ ሽቶንና አፍንጫው ላይ አድርጉበት ሙስሊም ከሆነ ብዙም አይጨናነቅም ካፊር ከሆነ ይፈራገጣል እንደጉድ እሺ የዘጠነኛው احيانا يهرب الجن عند الاحد አንዳንድ ጊዜ ጅኑ ቃል በመታስገቡበት ጊዜ ሽሽት ይጀምርባችኋል በዚህ ጊዜ በጆሮ ላይ ገብቷችኋል አንዳንድ ደቂቃ ማለት እለቃለሁ ይላችኋል እለቃለሁ ካላችሁ በኋላ ግን ቃል ልክ ልታስገቡ ስትሉ ይሸሽባችኋል በዚህ ጊዜ ምን ታደርጋላችሁ በጆሮዋ ላይ ሱረቱ الرحمن ቁጥር 4 ላይ በመደጋገም ስትቀሩበት ያኔ ይለይላችኋል አስረኛ احيانا يوهمك الجن انه خرج ما ضل في الجسد አንዳንድ ጊዜ ወጥቷል ወይስ አካል ላይ አለ የሚለውን ጥርጣሬ ያስከትሉ ሊመጣባችሁ ይችላል በዚህ ጊዜና ምን ታረጋላችሁ በመነካካት የምትነኩበት ቦታ ላይ እጃችሁን አንድ ራስ ላይ ማስቀመጥ ሁለት የሆነ ትንሽ መንቀጥቀጥ ሊኖር ይችላል ጅኑ ካለ ሁለተኛ ከጉልበቷ ላይ ወይ ጉልበቷ ላይ ቁጭ አድርጉ የሶስተኛ ላይ እዚህ ደምሰራ አካባቢ ቁጭ ስታደርጉ የሆነ የመንቀጥቀጥ ከተፈጥሮች ማለት ወይ ደግሞ እዚህ አካባቢ በመሰረቱ የሚንቀጠቀጥ ነገር አለ እዚህ የሚንቀጠቀጥ ነገር አለ ተርቲብቶች አሉ እዚህ ላይም አለ ግን የጅን ከሆነ ከጉልበት ላይም አለ ግን የጅን ከሆነ ምንድነው ጅኑ ካለዛ ውስጥ ላይ ወጥቻለሁ ብሎ አውቆ ቁጭ ያለ ከሆነ ወይም ደግሞ ወጥቷል አልወጣም ብላችሁ በልጅቱ ምላስ ልክ እንደ ልጅቱ ነው ያወራባችሁ ይችላል በዚህ ጊዜ መኖርና ለመኖር ቼክ የምታደርጉት ግንባሯን ጭንቅላት በመንካትና ደም ስራ በመንካት ጉልበት በመንካት በቀላሉ ትገነዘባላችሁ እንግዲህ ያው ከተፈጥሮ የሆነ መንቀጥቀጥ ታገኛላችሁ ማለት ነው ሩቅያ የምትቀራው እናንተ ፈውስ የምታደርጉ ሰዎች ለራሳችሁም ይሁን ለሌላ ሰው ስታደርጉ ሩቅያ የምትቀሩት አንድ በአላህ ፍራቻ በተሟላበት ሁለተኛ በዝግታ ሶስተኛ ደግሞ በመተናነስ መሆን ይቻላልበት አንዳንድ ጊዜ ደግሞ ምንድነው 13ኛ ላይ አህለን ይስተጅን ጅን የሆነ መስፈርት ያቀርብላችኋል ያ መስፈርት ምንድነው በቃ ይሄ ልጅ ሶላት ከሰገደ ይቺ ልጅ ሂጃቧን ካስተካከለች በቃ እኔ እወጣለሁ የሚላችሁ ከሆነ ችግር የለውም ለምን ቢባል ያቀረበው መስፈርት ሸሪዓዊ መስፈርት ነው ለልጅቱም ለልጁም የሚጠቅም መስፈርት ስለሆነ አትቃወሙትም ግን የሚያቀርበው መስፈርት የማይረባ ዝባዝንኪ ከሆነ ግን
እንዲያደርጉ ያለው ይሄ እንዳትቀበሉት ወዶ ሳይወድ በግዱ እንዲወጣ አድርጉት እንግዲህ አላህ Subhanahu Wa Ta'ala ከዚህ ህመም ከገላገላችሁና ከዚህ ነጣ ካወጣችሁ እናንተ ያከማችሁ ሰዎችም ይተከመችሁም ኢንሻአላህ የተከምከውም ለአላህ ብላችሁ ስጁድ ልታደርጉ ግድ ይላችኋል ኢንሻአላህ ለምን ለአላህ ብሎ ስጁድ ማድረግ ወደ አላህ መዋረድ ለአላህ ተውት መሆን ይህ የእስላማዊ የሆነ መንገድና የእስላማዊ የሆነ ነገር ነውና ኢንሻአላህ ልክ እንደወጣ አትኮፈሱ አትኩሩ ለምን ያወጣነው እኛ አይደለንም አላህ ነውና አላህ Subhanahu Wa Ta'ala ባደረገልን ነገር ደግሞ አላህን ልናመሰግነው ይገባና እንምላችሁ በመጨረሻ ፈውስ ለሚያደርጉ ሰዎች የምታነቧቸው መጽሐፎች እንደሚከተሉት ይሆናሉ የመጀመሪያው ኢቃተቱል ለህፋን ኢብኑ ቀይም አልጀውዚ ረሂመሁላህ ተልቢስ ኢብሊስ ኢብኑ ጀውዚያ ናቸው والفرقان بين أولياء الرحمن وأولياء الشيطان ابن تيمية ነው እንዲሁም ወይፋቱ ግን رسالة الجن من لابن تيمية لا هي متعرف بإنجليزية الجن بلو أبو الأمينة ترجموتان عندهم ليش متعرفتكم أكام المرجان ميبالم ماله صحيح بخاري ماله إن شاء الله النية نجاروتشين كمان باب إن تتوجروا إن تتناقوا سنجن إن شاء الله بتشالكم بالله نجار لاي الحمد لله رب العالمين الله بسمانه من تجبرنا اللهم اجعلنا مع الذين يستمعون القول فيتبعون أحسنه اللهم أحسن عاقبتنا في أمور كلها وأجرنا من خزي الدنيا وعذاب الآخرة ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين إسلامي وإيماني أضاء الكون اللهم صل على محمد يا رب صل عليه وسلم اللهم ስለሳቸው ነብይነት ትንቢትን ያልተናገረ አንድም ነብይ የለም ነው አንድ ሰው በየትኛውም ዘመን በየትኛውም ቦታ ይኖር የቁርአን መልእክት ከደረሰው ሁጃ ቆሞበታል ማስረጃ በሱ ላይ ተረጋግጧል ማመን ግድ ይሆናል ልጆቻቸው የራሳቸው ልጆች መሆናቸውን እንደሚያውቁት ነብያችን አለይሂ ሰላቱ ወሰለም ነብይ መሆናቸውን በሚገባ ያውቃሉ 3000 ቮሊዩም መጽሐፍ እስልምናን እናጠፋለን ብላችሁ ከምትጽፉ አለ ምን አለ አንድ መስመር ፋአቱ በሱረት ሚን ምስሊ ብሏልና አስመስላችሁ አምጥታችሁ ቁርአን በጓዳ ቢገባ አላችሁ አላህ የማይምረው ወንጀል የለም ለምን ከተባለ ከሱ ረህመት ጋራ የሚስተካከል ወንጀል ሰው ሊሰራ አይችልምና አውቅና ሰጥቶት አምኖ ተቀብሎት አካል ደግሞ በታዛዥነት የገለጸው ከሆነ ኢማን ተብሎ ይሰየማል ማለት ነው ወንድሞች ከእህቶችም አልፋን ሌሎች ወገኖች ወደዚህ ወደ ህይወት ብርሃን እንዲመጡ ካሉበት ጨለማ እንዲወጡ ሰበብ ልንሆን ይገባል ተባትን ሴት እና የሚስኪን ሴትን ጉዳይ ለመብላት የሚጣጣር ሰው በአላህ መንገድ ላይ ጂሃድ እንደሚያደርግ ሰው ይቆጠራል አንድ አስተሳሰብ እንዴት ብሎ ዓለም ላይ እንዲጫን ተደርጎ ዓለም አይኑን ገልጾ እያየ በህይወት ሙሉ በሁሉም ቦታ ሰዎች አብያተ ክርስቲያናት እየሄዱ መጽሐፍ ቅዱስን እያነበቡ ቀሳውስቶቻቸውንና መሪዎቻቸውን እያናገሩ በየቤቶቻቸው ሳሎኖች እየተወያዩ አይናቸውን ገልጸውም ሆነ ከድነው ለፈጣሪ እየጸለዩ የሥላሴ ጽንሰ ሐሳብ ሳይገባቸው መቅረቱና ሊገለጽ የማይችል ምስጢር ነው ብለው በምስጢርነት መቀበላቸው የማይታመን ግራ የሚገባ ነገር ነው ሚኒስትሮች ሳይቀሩ የነሱ ዘመዶች የምንሱ የሚያውቋቸው ሰዎች እኛ ትምህርት ቤት እንዲመዘገቡ እየደወሉ ይጠይቁን ነበር ይሄ ጥሩ ነው ማሻአላህ አንድ ሚኒስትር መድረሳ እየደወለ እናንተ መድረሳ ለመዝገብ ብሎ መጠየቁ የማይጠበቅ ነገር ነው ያ በመደበኛ ትምህርት ቤት ውስጥ ነበር የሚጠበቀው በእኛ መድረሳ የሚማሩ ተማሪዎች እኛ ከነበርንበት አስተዳደግ
100 ጊዜ የተሻሉ ልጆች ሆነው ነው የሚያድጉት።